ሁለት ማፍቀር ይቻላል ወይ? ኢንቦክስ ላይም በኮሜንትም የምጠይቀው ጥያቄ ነው። አንድ ላይ ጠቅለል አድርጌ ልመልስላችሁ። ኦፍኮርስ ይፈጠራል። እንዴት ነው የሚፈጠረው ካላችሁ አንድ ሴት ፍቅረኛ ካላት ወይንም አንድ ሰው ፍቅረኛ ካለው ተቃራኒ ሌላ ጾታ ጋር እያወራ ከሆነ ለምሳሌ ፍቅረኛ ኖሯት ከአንድ ወንድ ጋር እያወራች ከሆነ ጊዜና ጆሮ በሰጠችው ቁጥር ለዛ ልጅ የተለየ ስሜት እየኖራት ይመጣል ማለት ነው። አብዛኛው ጊዜ ግን ይህ ነገር የሚፈጠረው ሴቶች ላይ ነው። ብዙ ጊዜ በዚህ ጉዳይ ላይ አማክሮኝ የሚመጡ ሴቶች ናቸው። ሁለት አፍቅረው ይሄውላችሁ፣ አንደኛ ፍቅረኛ ካላችሁ ከሌላ ሰው ጋር አታውሩ። ፍቅረኛችሁ በቂ ነው። በቃ ጊዜ ባይሰጣችሁ ብዙም ባይመቸውም ከሴት ጓደኞችሽ ጋር አውሩ። በቃ ሌላ አያስፈልግም ሌላ ወንድ ማዋራት። በዚህ መሀል ነው ሌላ ሰው የምታፈቅሩት። ህይወት ሁለት ይዞ አይሆንም፣ አንዱን መምረጥ ነው ያለብሽ። እና ቤኔ የትኛውን ልምረጥ ካልሽኝ ሁለተኛ ላይ አፈቀርሽው በሚያሳዝን ሁኔታ። እንዴ የመጀመሪያውን እኮ አፈቅረዋለሁ እና ለሱ ያለሽ ፍቅር ከዛኛው ያነሰ ነው። ከዛኛው ያነሰ ፍቅር ባይኖርማ ያኛውን አታፈቅሪውም። ሁለተኛ ላይ የመጣው ከዚህኛው የበለጠ ፍቅር ስለሆነ ነው በሁለተኛው ሰው ፍቅር የወደቅሽው። ሁለት ዛፍ ላይ ለመውጣት አትሞክሪ። ከዛ በፊት ግን እንደ ታላቅ ወንድም የትኛው ያፈቅረኛል የሚለውን በደንብ አጣሪ። ከዛም በኋላ ወደዛ ሂጅ። እንደዚሁ ያኛውን ስላፈቀርሽ ብቻ ሄድሽ ማለት በጣም ነው የምትጎጂው። ከሁለቱም ሳትሆኚ ትቀሪያለሽ። በጣም ዊርድ ነገር ነው እንደዚህ አሳጥሬ እያወራሁት ያለው። በቻልኩት አቅም ረዥም ቪዲዮ ሰራለሁ በዚህ ጉዳይ ምን ማድረግ እንዳለብሽ እያንዳንዱ ነገር እያብራራው። ነገር ግን ዛሬ ላይ እዚህ ጉዳይ ውስጥ ከሆንሽ ሁለተኛ ላይ የመጣው ተቀበይና ቦታ ሰጥተሽ አብረሹ ፍቅር ቀጥይ። የሚያፈቅርሽ ከሆነ ለአንቺ ምንም ስሜት ከሌለውና የማያፈቅርሽ ከሆነ ግን የምታፈቅሪውን የሚያፈቅርሽን ይዘሽ ማስተካከል ያለበት ባህሪ ካለው እንዲያስተካክል አድርገሽ ከመጀመሪያሽ ፍቅረኛሽ ጋር ቀጥይ። ለወንድም እንደዛው ነው።